ስንት አመቱ ነው ልጁ? ጤነኛ ነው ልጁ? ጤነኛ ነው? አንዳንድ ጊዜ ይኸውልሽ ሀበሻ ሲያዩ አረቦቹ በሽተኛ ቤተሰብ ወይ አካላት ጉዳት ወይ ደግሞ የሆነ ችግር ያለበት ልጅ ካላቸው ሰራተኛዋን እንዳራት ይላሉ። ገብቶሻል? ማለት ለትዳር ትክክለኛ ትዳር ሳይሆን ዝም ብሎ እንዳያስቸግራቸው በቃ ይሄ ማተንፈሻ ነገር የለም እንደዛ ነው የሚያደርጉት አንዳንዶቹ ማለት ነው። ግን ጤነኛ ከሆነ ከባድ ነው። ገብቶሻል? ቆይ ተማሪ ነው ወላ ሰራተኛ? ተማሪ ነው ወላ ሰራተኛ? ሰራተኛ። እሺ እሱስ ምን ይላል? ማለት ተዋዳችሁ ነው ወዶሽ ነው ወላም እንዴት ነው ነገሩ? አላውቅም። ለከስ የመጣልኝ አይነት ነገር የለም። በጣም ነው የሚያከብረው። ቀጥ ብሎ እንኳን አይናገረኝም። ነገር የለም። ኦኬ ሰዎቹ እንዴት ናቸው ከአንቺ ጋር? ሰዎቹ እንዴት ናቸው? ማለት ጥሩዎች ናቸው? እንደ ልጅ በቃ ማለት የሆነ ልጅ ናት ሰራተኛ ናት ብላ ለማስተዋወቅም አልፈልግም። አብረን ነው የምንበላው። ሀታ የምለብሰው ልጆቹ ያማሆነ ሴቶች አሉ። በቃ እንደ እህቴ ይተቀበሉ። አንቺ እኮ በታችን ነሽ ምናምን አቀባበላችሁ ይነግርሻቸው። የት ነው ያለሽው? ወደ ደማማ አካባቢ። ደማም አረቦች ናቸው ግን ሌላ ዜጋ እንዳይሆኑ ሶዲዎች ናቸው። አዎ እዚህ ነው ቤተሰብ ምናምን ያላቸው ሶዲዎች ናቸው። እየሰማሽ ነው እንዴ? እየሰማሽ ነው። እዚህ ናቸው ቤተሰብ አጎት እናት አባት እዚሁ ናቸው እንዳለ። እሺ አንቺ ማግባት ትፈልጊያለሽ? ልጁን ማግባት ትፈልጊያለሽ? አልፈልግም። እኔ እኮ አንቺ አትፈልጊም። ታዲያ እንደማትፈልጊ ለምን አትነግሪያቸውም? እኔ አልፈልግም፣ እኔ የመጣሁት ለስራ ነው። እኔ በቃ ሀገር መግባት ፈልገው ምናምን ምን ችግር አለው? እዚህ ወረቀት ጎረቤቶች ይመጣል እና ደግሞ ሰው ቤት ምናምን አይ አንቺ አላማው ከሌለሽ ለማግባት ሀላስኔ አልፈልግም በያት። አይ ደግሞ አገባለሁኝ ይስማማኛል ምትም ከሆነ ደግሞ መጥፎ አይደለም ብታገቢስ ምን ችግር አለ? ትዳራለሽ ከዚህ በፊት? ትዳራለሽ ከዚህ በፊት? አሎ ታሪክን ሰነብርሽ ያው እኔ የሚገረመኝ አንደኛው ነገር እኔ ያው በ16 ዓመት ያልቼ የሁለት ልጆች እናት ነኝ። አሁን 23 ዓመቴ ነው ማለት ነው። ስማቸውን የሚጻፍኳቸው ልጆቼ ናቸው። አንደኛ የልጆች እናት ነው፣ ልጆች አሉ። በሁለተኛ ደረጃ ደግሞ ይህ ልጅ በሽተኛ አይደለም፣ አካል ጉዳተኛ አይደለም፣ ወይም የሆነ ጥገኛ አይደለም። ለምንድን ነው አግኝ እየተባልኩ የሚጨቃጨቀው? የሆነ ተንኮል አስበው ነው ወይስ ምንድን ነው? እሷ ብቻ አለች ቀልድ መስሎኝ ፌዝ መስሎኝ አልፌው ነበር። አሁን ግን በጣም እየጠና መጣ ማለት ነው። አግቢ ለምን እንደዚህ ትያለሽ? ምን ችግር አለው? ምን ይጎድልሻል? ወረቀት ይስተካከልልሻል ምናምን። እሱ ግን ቀጥ ብሎ ያየኝም ከሱ የመጣ ትንኮሳል ወይም ሌላ ነገር የለም። ከልጁ ጋር ምንም ግንኙነት የላችሁም ማለት ነው? ሰዎቹ ቤተሰቦቹ ናቸው? ጉድ ነው። እኔ እንደዚህ አይነት ታሪክ ሰምቼም አላውቅም፣ የመጀመሪያ ስሰማ። እኔም ግራ የገባኝ አሁን በጣም እየጨነቀ የመጣበት እና ደግሞ አቀባበላቸው እንዴት አድርጌ ልንገርሽ? እንደ ሰራተኛ ዩኒፎርም አልለብስም፣ እንደ ሰራተኛ ስቃ እንደፈለግኩኝ ነው። የትም ቦታ ሲወጡ ይዘው የሚወጣሉ። አለባበስ ሁሉ እንደነሱ ነው ማለት ነው።
ግዴታ ካልሆነባቸው በስተቀር ሰራተኛ ነው ብሎ አያስተዋውቁም። እነሱም ደግሞ የሚሉት እህታቸው ነው። ሰዎቹ ሀብታም ናቸው ወይስ ደሃ አረቦች ናቸው? መስራዕት አመረሻ ምናምን አላቸው። ደሃ ባሉ አይ ንገሪያቸው፣ ችግር የለም። እኔ እንድነግርልሽ ከፈለግሽ እኔ እነግርልሻለሁ። ለስራ እንደመጣሽ ማግባት እንደማትቺ አይ አገባለሁ ምቲም ከሆነ ደግሞ በህጋዊ መንገድ መህርሽን ጥለው የሚድሩሽ ከሆነ አግቢ። ምን ችግር አለ? ትክክለኛ ትዳር ከሆነ እኔ አታግቢ አልልሽም። እውነት ለመናገር ብዙ ለሰራተኛ በሰራተኝነት መጥተው ብዙ አረብ ያገቡ አሉ። ገብቶሻል? ትክክለኛ ትዳር ከሆነ ነው የምልሽ። ይሄ ዝም ብሎ ግን ከሆነ እንትን አለም። ገብቶሻል? ግን ትክክለኛ መህርሽን ከፍሎ በትክክለኛ በህጋዊ ከሆነ ምን ችግር አለ እንዴ? ምንም ችግር የለም። አንቺ እኮ በዛ ብር እኮ በመህር ብርሽ ለአንቺ በሚደረገው ነገር እኮ ልጆችን በብዙ ነገር መቀየር ትችያለሽ፣ ብዙ ነገር ማድረግ ትችያለሽ። እኔ አውቃለሁ። በሰራተኝነት ገብተው አረቦች ቤት ገብተው አረቦቹን ራሳቸውን የቤቱን ባለቤቱን ላይ ያገቧሉ፣ የቤቱን ልጆች ያገቧሉ። ይሄን አውቃለሁ። ይሄ ምንም ችግር የለውም። ግን እስኪ ለማንኛውም አንቺ የምትፈልጊ ከሆነ ነው። ማትፈልጊ ከሆነ ደግሞ እኔ እንዳናግርልሽ ሰዎቹ ላይ በቃ እንደዚህ አይነት ነገር እኔ አበደን አልፈልግም፣ አላደርገውም ይሄን ነገር እምቲም ከሆነ ኸላስ። አይ አገባለሁ ምቲ ከሆነ ግን ችግር የለም። እኔ ሰዎቹን ላናግርልሽ እችላለሁ በስርዓቱ። መህርሽን ጥለው በስርዓት የምትጋቢ ከሆነ ፍላጎቱ ካለሽ ነው የምልሽ። የሚያደርጉ ከሆነ አግቢ፣ ምንም ክፋት የለውም። እኔ እንደዛ ብዬ ነው እንግዲህ የማስበው። ምን ክፋት አለ? ሰው በህጋዊ በሐላል ከሆነ አይሸል ሙሽኪላ ማፊ አይ ሙሽኪላ። ገብቶሻል? ሰው ከስንት ዜጋ ጋር እንኳን ይጋባ የለ እንዴ? እንኳን ከሱዑዲ ጋር ከስንት ሌላ ስንት የሚደብር ዜጋ ከዛ እንኳን ይጋባል። እንኳን ሱዑዲዎች ሆነው ነው የምልሽ። ገብቶሻል? እና ጥሩ ስለሆኑ ነው እንደዚህ አይነት ነገር ያቀረቡልሽ። ጥሩ ባይሆኑም እኮ አንዴ ሌሎች እኮ አረቦች ሀበሻ እኮ ሲባል ራሱ ንቀታቸው ራሱ እኮ እንደ ውሻ እኮ ነው የሚያዩን። በጣም ነው የሚጠየፉን። በጣም እንትን የሚሉ አሉ፣ የሚያንቋሽሹ፣ በጣም የሚጠሉ፣ በጣም ብዙ ነገር አለ። ገብቶሻል? አንቺ ደግሞ ስብሃንአላ እንደ ድል ሆኖ ጥሩ ሰው ላይ ጥሎሽ ነው የሚሆነው። ገብቶሻል? እና እድል ነው እጣ ነው። ገብቶሻል? እኔ እንደ መጥፎ ብዬ እንትን አልወስደውም። እጣስ ማለት በጣም ጦርነታቸው እንኳ ለሰራቶች በጣም ደግፍ ወይም ደግሞ ወጣ ያለበት ሲያመጡሽ ይጨንቃል፣ ያሳስባል። ለነገሩ ለማሳሰብ ያሳስባል። ማንኛውም ሰው ቢሆን ያስባል። ግን እኔ በመጥፎ ሳይድ አልወስደውም። ለምን እነዚህ ሰዎች ዚና አላሉሽም ወይ ከልጆቻችን ከልጅችን ጋር ሌላ ነገር ውስጥ ግቢ አላሉሽም። ያኔ መጥፎ ነገር ወደ መጥፎ ነገር አልጋበዙሽም። አንቺ የሚንከባከቡሻል፣ ጥሩ ሰዎች ናቸው ብለሻል። ልጁም ስርዓት ያለው ልጅ ነው ብለሻል። ገብቶሻል? ያኔ እኔ በመጥፎ አልይዘውም። አንዳንድ ሰው አሁን በመጥፎ ሊወስደው ይችላል። ግን እኔ እድልሽ ነው ምለው። ይሄ ጥሩ እድል ስላለሽ ነው ምለው። እንግዲህ ገብቶሻል? ለምን እነሱ ጋር መጋባት ማለት ህጋዊ ከሆነ ብዙ ነገር አንቺ የምትጠቀሚውም ነገር አለ። ብዙ ነገር ጥቅም ይኖርሻል። በስርዓት በመህርሽን መህርሽን ጥሎ ወርቅሽን አልብሶ በስነስርዓት ቤት ተከራይቶ ከሚያኖርሽ ከሆነ ምን ጨነቀሽ አንቺ? ከወደድሽው ልጁን ደግሞ ወጣት ነው ብለሻል። ልጁ ኦፍኮርስ ወጣት ደግሞ ማንም የሚጠላ የለም አይደል እንዴ? ሽማግሌ ቢሆን አዎ ሽማግሌ ስለሆነ ነው ይባላል። ግን ወጣት ከሆነ ኸላስ። እየሰማሽ ነው ኡሙ ሰኪና? እና አስቢበትና አብሽሪ። ወይ በቃ እኔ ደግሞ መጥቼ በድል ባለ ሰርግ ደርሻለሁ። አስቢበት፣ ወላሂ አስቢበት። የልጆቿን አባት እኮ ፈታለች ይመስለኛል። የሁለት ልጆች እናት ነኝ አለች እኮ። ሳትፈታ እንዴት ታገባለች? አዎ ኸይር ነው እኮ ምን
ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን። ዛሬ ደግሞ ያው በአዲስ ቪዲዮ መጥቼላችሁ እንዳዳመጣችሁት ነው ማለት ነው። መቼም እጃችሁን አፋችሁ ላይ እንደጫራችሁ እንደዚህም አለ እንዴ እንዳላችሁም አልጠራጠርም ማለት ነው። ምክንያቱም እኔ ለመጀመሪያ ጊዜ ነው እንደዚህ ሰማ እኔ አዘዋ አግብታ የአረብ አግብታ ምናምን የሚባል ወሬ ሰማለሁ። ግን በዚህ መልኩ ከዛው ከቤት ምናምን እንጃ ሰምቼ አላውቅም። እኔ ለመጀመሪያ ጊዜ ነው ይሄ ነገር ስሰማ ማለት ነው። እና ተገርሜያለሁ። እኔ ተገርሜያለሁ። እናንተስ አልተገረማችሁም? በእርግጠኝነት ትገረማላችሁ። የሚያስገርም ነገር ነው። እንደ ወትሮ እንደዚህ አንገት የሚያስደፋ ምናምን የሚያሳዝን ነገር አይደለም የዛሬው ቪዲዮ። ያው ልጅቷ ትንሽ ብትጨናነቅም የሆነ በቃ ግራ ብትጋባም በምን ምክንያት ነው እንደዚህ ሊሉ የቻሉት ብላ ግራ ብትጋባም ግን ጥሩ ነገር ነው እንጂ እንትን የሚል ነገር አይደለም ማለት ያው ለጥሩ ነገር ነው ለትዳር ነው የጠየቋት እንጂ ይሄን እንደዚህ ለክፉ ነገር ለሚያስጠላ ነገር ምናምን አይደለም የጠየቋትና ውድ ቤተሰቦች ይሄ ጥያቄ እናንተ ላይ ቢመጣ እናንተ ብትሆኑ እናንተ በእሷ ቦታ ብትሆኑ ምን ትላላችሁ? ምን ትወስናላችሁ? እስኪ በእናንተ ቦታ አድርጋችሁ አስቡት። ውድ ቤተሰቦች እንግዲህ ሁላችሁም በያላችሁበት ሰላማችሁ ይብዛ። አንገት የሚያስደፋ ምናምን ሳይሆን የዛሬው ቪዲዮ የሚያስገርም እጅን አፍ ላይ የሚያስጭን ምናምን ነውና በያላችሁበት ሰላማችሁ ይብዛ። የዛሬው ቪዲዮ ይሄንን ይመስል ነበር። ባይ ባይ።